እኔ የምልህ ሶፊ ኢትዮጵያ ውስጥ ማአት ከኑሮ ችግር ጋር ተገናኝቶ ምናምን እና ኤክስፔንሲቭ ከሆኑ ነገሮች ጋር ተገናኝቶ ብዙ ነገር ይባላል። ሰዎች መብላት አቃታቸው፣ መጠጣት ያቃታቸዋል፣ በጣም ስትራግል ያደርጋሉ ምናምን የሚባሉ ነገሮች ይነሳሉ። በሌላ አንጻር ደግሞ እየተከታተሉ የመጡ ቴክኖሎጂዎችን የመጡ ፋሽኖችን ምናምን የሚከተሉ ሰዎች አሉ። ዳይሬክትሊ ካንተ ጋር የሚገናኘው የአይፎን ስልኮች ጉዳይ ነው ካንተ ስም ጋር ተያይዞ የሚመጣው እና በአንተ እይታ እንዴት ነው ያለነው? ደህና ነን? ደህና ነኝ። እንዴት ናችሁ? ያው አሁን እኔ ምንድነው የጀነራል የእንትኑን የህዝቡን ያለበትን የፋይናንሻል ስቴት ኤክስፕሌን የማድረግ እውቀቱም የለኝም አቅሙም የለኝም። ግን አሉ ሰዎች ከተማ ውስጥ እንግዲህ ያለ የኑሮ ልዩነት እንዳለ ሆኖ ያንንም ሳላቀርቻ አይደለም ግን አሉ ሰዎች ደግሞ ይሄንን በስነ ስርዓት የሚከታተሉ እንደዚህ አይነት ነገር ሲወጣ አፕግሬድ ማድረግ የሚፈልጉ ቶሎ ብለው ከሁሉም ቀድመው መታየት የሚፈልጉ በእንደዚህ አይነት ነገር ላይ አሉ። ተመስገን የሚገዙና አይፎን ኤኬ እነዛን ስልክ የሚይዙት ሰዎች አሉ። እኔ የምሬን ስለ ሌክዠሪ ነገሮች አስብ ማለት ነው። ለምሳሌ እዚህ ሀገር የሚሸጡ መነጽሮች አሉ። ለሌላው ሰው ብትነግረው ቀልድ ሊመስሉ የሚችሉ ማለት ነው፣ ሊታሰቡ የማይችሉ ሽቶዎች፣ በጣም አስደናቂ ዋጋ ያላቸው ሽቶዎች ትሰማለህ። ላስት ታይም ደግሞ ሶሻል ሚዲያ ላይ አንድ ቀሚስ እንዳያመልጣችሁ አንድ ብቻ ነው እጄ ላይ አንድ ፍሬን የቀረው ምናምን ብላ በስንት ሺህ ድርሃም 90 ሺህ ድርሃም ነው ያለች የነበረው። በአማርኛ ነው የምታወራው። ኮራው ራሱ በአማርኛ ስላወራች ይሄን ነገር በአማርኛ እንትን ላይ ስላስቀመጠችው እና አንድ ፍሬ ያለው በውጭ ሀገር ወርቅ ነው የተሰራው ምናምን አይ ዶንት ኖ ሜቢ ኢንተርም ሊሆን ይችላል ለማርኬቲንግም ሊሆን ይችላል ያን ያለች የነበረው። ግን አሉ በቃ ሪዲኩለስ የሆነ ላይፍ ስታይል የሚመርጡ ሰዎች እና አንዳንድ ጊዜ ልዩነቱን እንትን ማለት እስከማትችል ድረስ ማለት ነው። ቅድም እንዳልከው ኢቫሉዌት ማድረግ ላንችል እንችላለን። አይ ሰው ደህና ነው ያለው ነው እሱም ሳይሆን እያልኩ ያለሁት ግን ደግሞ አንተ ያለህበት ኤሪያ ላይ ያንተ አይኖች የሚያዩት አንተ ያለህበት ኤሪያ ላይ ያለው ነገር ነው እና ተከታትሎ ነው ወይስ እያቃተው ነው ሰው ያንን ነገር የሚያደርገው? እየተንደረደረ አፎርድ አድርጎ ባይ ዘ ዌይ አሁን አንተ የተናገርከው ቀሚስና እኛ የምንሸጣቸው የ100 ምናምን ሺህ ብር ስልኮች በጣም በቺፐስት ናቸው። ሰው ከኛ ሀገር አልፎ ዱባይ ላይ አሜሪካ ላይ ሪል ስቴት እየገዛ ነው፣ ቤት እየገዛ ነው። በጣም ብዙ ባለሀብት አለ፣ ብዙ ባለሀብት ማለት ነው። በየምናያቸው ቲቪ ላይ ሶሻል ሚዲያ ላይ ምናምን ፕሮሞት እየተደረጉ ያሉት የዱባይ እና የአሜሪካን ሀገር ዲኤምሲ ኢማጂን ጥሬ እዚህ ጋር ሽሮ እዚህ ጋር ምናምን እያለ ፕሮሞት የሚያደርገው ሰውዬ it's not because ሆቢው ስለሆነ የሚገዛው ሰው ስላለ ነው። 3 years plus ፕሮሞት እያደረግን ነበር አይደል? ይሄንን ስልክ ሆቢያችን አይደለም። ገባ? ሰው አለ በስነ ስርዓት አፎርድ ማድረግ የሚችል ሰው አለ፣ መግዛት የሚችል ሰው አለ። ስትራግል እያደረገ ያለም ሰው አለ። አዎ አለ። ግን ያው ደግሞ ይሄ ምንድነው የማርኬታችን ታርጌት በጣም ትንሽ የሆነ ሰው ቢሆንም እንግዲህ ተደራሽነቱ ጥሩ ነው። በሶሻል ሚዲያ ምናምን ነገር ጥሩ እየሰራ ነው። ያው ከዛ አስፔክት እየተሰራ ነው ያለው። ማድረግ በምንችለው ነገር አቅም ደግሞ እያደረግንም ነው የምታዩ ከሆነ እንግዲህ አላውቅም። ሶ ኖርማሊ ቢዝነሱን ስትከፍት ወደ ሶሻል ሚዲያ ከመምጣት በፊት እንዴት ነበር ያለው ልዩነት? ሶሻል ሚዲያ በደንብ ሞር ኢንጌጂንግ ነው፣ ሞር ሰው ጋር ይደርሳል፣ ኦዲየንሱ ጋር ይደርሳል። ከዛ ደግሞ እንደተፈለገ ቢዝነሱ ይሄዳል። ሶሻል ሚዲያ ብለን እንትን ጀነራላይዝ ከምናደርገው ቲክቶክ ነው ሞር እንትን የሚለው ቲክቶክ ላይ ነው ሞር የምንሰራው። እኔም የምሰራው ፐርሰናሊ ማለት ነው። የቲክቶክ ተደራሽነት ከሌሎቹ ሶሻል ሚዲያዎች አንፃር ተወዳዳሪነት የለውም። 100,000 ሰው ካየ 30ው ከደወሉ 3ቱ መተው ከገዙ 0.0000 something% ያዋጣል። 3 ሰው መጥቶ ከገዛ ይተና ወኪንግ ከስተመር ከምትጠብቅ ወኪንግ ከስተመር የለም። ሲጀመር ሱቅ ያለን ራሱ ታማኝነት እንዲኖረን እና መደረግ ያለበት ከመንግስት ጋር እየከፈለን እንድንሰራ ምናምን እንጂ በዴሊቨሪም ስራው መስራት ይቻላል። በስልክ የሚያልቅም ነገር ኖርማሊ ይሄንን ቢዝነስ ወደ ስልኩ ምናምን ቢዝነስ ከመግባት በፊት ተቀጥረህ ሰርተህ ታውቃለህ? አዎ መከራ በልቻለሁ። ያንን ፋይናንሻል ስትራግል እንዴት ነበር ላይክ ቻሌንጅ የሁለቱ ቻሌንጅ? ይሄው ዛሬ ሴትአፕ ያደረግነው ከዚህ ፕሮግራም አዘጋጅ ጋር በጣም ከትላንት ወዲያ እንደዚህ ነው እንግዲህ ሴትአፕ አድርገን ዛሬ የተቀጣጠርነው ማለት ነው። ዛሬ ሰዓቱን ራሱ ኮንፈርም ያደረገችኝ ትላንት ነበር እንግዲህ። ከዛም በኋላ ዛሬ መምጣት መቻል
ተቀጥሬ እየሰራው ከሆነ ከባድ ነው የሚሆነው። ገባ? የፋይናንሻል ፍሪደሙ ብቻ ሳይሆን እንደ ልብ ብድግ ብለህ ኤክስቴንድድ የሆነ ላንች ብሬክ ይኖርሃል። ዲል የምታረጋቸው ሰዎች በጣም ኢንትረስቲንግ ሰዎች ናቸው። በየቀኑ ዴይሊ ቤዝ የምታገኛቸው ሰዎች እየመጡ የሚገዙ ሰዎች ምናምን የተለያየ አይነት ፕሮፌሽን የሚሰሩ ሰዎች ምናምን ናቸው። ብዙ አይነት ኤክስፖዠር ይኖርሃል። በጣም ተመችቶኛል። እድገትም በዛ ውስጥ አለ። አሁን የብዙ ሰዎች እድገት ተቀጥሮ ባለመስራት ውስጥ ነው ብዙ ጊዜ የማየው አለ። ተቀጥረው የሆነ ደረጃ የሚደርሱ ሰዎች አሉ። የሚሰሩበት ካምፓኒ የሆነ ጥሩ ትምህርት ቤት ልኳቸው ተምረው ምናምን እንደዛ አይነት ነገሮች እንዳሉ ሆነው መጀመሪያ ቤተሰብ ይላካቸው ናቸው እዛ የሚቀጥሉ ትምህርት ቤት። ግን የሰዎችን ለውጥ በጣም ማየት የምትችለው የግል ስራ የሚሰሩ ሰዎች ላይ ነው። ስፔሻሊ ናው ይሄኛው ጊዜ በጣም ሰዎች በግል ተሯሩጠው መኒ ሜክ የሚያደርጉበት ሁሉም የሚገባቸውን ነገር ሁሉ የሚያገኙበት ጊዜ ነው። በሶስት ነገሮች በጣም ትታወቃለህ ማለት ነው። አይፎን አለ፣ ከዛ ልዩ አለች። ልዩ በጣም ትልቅ እርዳታ አድርጋልኛለች በዚህ አጋጣሚ ሶሻል ሚዲያውም ላይ። እሺ ልዩ አለች። ብዙ ሰዎች ግራ ይገባቸዋል፣ ምንድናችሁ ይሏቸዋል። እናንተም ልዩ ስንል ቆይ እስኪ ልዩ ስንል እኛ ብቻ እንዳንግባባበት ሚስ ልዩ መሆን ነው አይደል? ልዩ የሚያደርጋት ሚስ ልዩ በዛ ነው። በጣም ብዙ ልዩዎች አሉ ያለ ልዩዎች አሉ። ሁለቱ አሉ። ተጣጣ እባክህ የሚያስጠጣ ጥያቄ ነው። ምን አይተህ ነው ሙሌ? አይ ብዙ ጊዜ በቃ በትጋቡ ደስ ይለኛል። ደስ ትላላችሁ፣ ታምራላችሁ ምናምን ያለው ነገር ተጋብታችሁ ሽጡ ምናምን ይባላል። እሺ መጀመሪያ ጓደኛ አለችኝ፣ ገርል ፍሬንድ አለችኝ። እንዳታስቆጥኝ ከዛ ልጀምር። እቆጣለሁ ያለበለዛ ከልዩ ጋር በጣም ቤስት ፍሬንድ ነን። ለረጅም ጊዜ ሰርተናል። ሲንስ ዴይ ዋን ነበረች ከኔ ጋር። ኦኬ አብረን ፕሮሞት እናደርግ ነበረ ምናምን። ከዛ የሆነ ሰዓት ላይ እሷ ኤክስፖኔንሻሊ በቃ በአንድ ጊዜ ቡም አደረገች። ሶሻል ሚዲያ በአንድ ጊዜ የተቀየረችው። ከዛም በኋላ የእሷ አፒረንስ ምናምን በጣም ብዙ ነገር የሆነ ያስቸገረኝ እቃ ካለ እባክሽ ነይ በእናትሽ ምናምን ነው የምላት። አልወጣ ያለኝ እቃ ካለ ከዛም በኋላ ፖስት እናደርግና ፕሮሞት ካደረግነው በኋላ በሰዓታት ውስጥ ምናምን ይወጣልኛል። ሪቹ ስለሚቀደም እንዳልኩ ማለት ነው 100,000 ሰው ካየው ምናምን የሚለውን እንትን እንደሰራ ነው ብዙ ሰው ያየውና በአንድ ጊዜ ይወጣል እና በዛ ከዛ በፊትም ባይ ዘ ዌይ በጣም ረጅም ስቶሪ ነው ይሄ ነገር እንትን ነበረ 22 አካባቢ ፌስቲቫል የሚባል ህንጻ ነበር። እዛ ላይ የሆነ እዚህ ስልክ ስራ ላይ ከመግባቴ በፊት የሆነ ቢዝነስ ጀምሬ ነበር። የሶሻል ሚዲያ ኮንተንት ክሬት የሚያደርጉ ሰዎች በሰዓት ተከራይተው ስቱዲዮ ተከራይተው እንዲሰሩ እዚህ ጋር ሌላ አይነት ባክግራውንድ ያለው እዛ ጋር ሌላ አይነት ፖድካስት ለሚቀርጹ ሰዎች ስቱዲዮ ማከራየት ኢንፎርማቲቭ የሆኑ ኮንተንቶች ለሚሰሩ ሰዎች ተገንብቶላቸው ማለት ነው። ቦሎች ነው ትልቅ ስቱዲዮ እንትን ሰፊ ነው በጣም። እዚህ ጋር ሌላ ባክግራውንድ፣ እዚህ ጋር ሌላ ባክግራውንድ፣ እዛ ጋር ሌላ ባክግራውንድ አለ። ካሜራ ነበረኝ 3-4 ካሜራ። ሳውንድ ሲስተም ነበረኝ ራሴ ኤዲት አድርጌ ምን ብዬ በሰዓት ነበር ማከራየው ስቱዲዮ። እቺኛዋ ሳይድ ከተያዘች ሌላው አይከራይ። ኤዲት አድርጌ ምን ብዬ 500 ብር ነበር ማስከፍለው በዛ ሰዓት። በስንት ዓመተ ምህረት ነው? አረ ዓመተ ምህረት አይባል 1983 ምናምን 500 ብር የሚባል ክፍያ እኮ በዛ በጣም ቆይ 2021 አካባቢ ነበረ። 21 4 ዓመት ለማስለመድ ብዬ ነበር። ኦኬ እንደ አዲስ ክሬት አድርጌ አስቤ ምናምን እንትን ያልኩት ነገር ነበር። ብዙ ጊዜ በራስ አዲስ አይዲያ አምጥተህ ስራ ስትሰራ አያዋጣም። እኛ ሀገር አብዛኛው ሰው የሚሸወደው ማንም ተፎካካሪ የለኝም እቺን አመጣለሁ በዚህ ዋጋ አደርጋለሁ ጨፈጭፋለሁ ምናምን። እንደዛ ግን ብዙ ጊዜ ሌላ ካፒታል ያለው ሰው መጥቶ ይወርሰዋል ነገር ነው። ልክ አንተ በደንብ ካስለመድክ በኋላ ምናምን ነገር በቃ ቅርንጫፍ በቅርንጫፍ ይሆናል። አንተ ግን ዋጋ ትከፍላለህ። እንደኔ 500 ብር ኤዲት እያደረክ የ3 ሰዓት ቪዲዮ ምናምን ሰው ሳይመጣልህ ራሱ ኪራይ እየከፈልክ ልትሰነብት ትችላለህ የተወሰነ ጊዜ። የዛን ጊዜ እነ ልዩ እነ ሮዚ ምናምን የሚባሉ ኮንተንት ክሬተሮች አሉ ገና ወደ ዩቲዩብ እየተቀላቀሉ የነበሩ ምናምን። እነሱ ይመጡና እኔ ጋር ይቀርጹ ነበር። በዛ ነው መጀመሪያ የተግባባ ነው። ከዛ ጀምሮ የመጣ ፍሬንድሺፕ ነው። የሆነ ያለ ኤፒሶዶች ምናምን ሰርተናል። ስቲል አለ የነሱ እንትን ላይ። ከዛም በኋላ ወደ ስልኩ ስራም ስመጣ አሲስት አደረገኝ ነበረ በተራዋ ደግሞ እሷ እና
ስር የሰደደ ጠንካራ በ500 ብር አፍጠነው እንጂ ምናምን እየተባልኩ አሁን አይፎን በግማሽ ዋጋ ትወስድ አሁንማ በቃ ሀብታም አደረግናት እኮ። ሰው ምን መሰለህ አንድም የልዩን ያነሳውበት በጣም ብዙ ጊዜ አሁን ጓደኛ አለኝ ብለሃል። ጥሩ ነው መናገር። ቀድሜ ነው ሰው ብዙ ጊዜ ምንድነው የሚሆነው ይሄ በጣም በጓደኝነት ጥብቅ ጓደኝነት ሲኖርህ ሰዎች ደግሞ የራሳቸው ሪሌሽንሺፕ ይኖራቸዋል። ያንተ አለ የሷ ይኖራል ምናምን ሰው ከወንድ ጋር ጓደኛ ሆኖ አይዘለቅም ተብሎ የሚታመን በጠቅላላው የሚወራ ነገር አለ ብዙ ጊዜ። እሷ ቤት ትቆጣ ይሆናል እንግዲህ ነው ያለው። ቤት ትቆጥሻለሁ እየጠይቃታለሁ። አይቆጣትም። ወርክአውት ያደርጋሉ የሚለው ላይ ማውራት እንችላለን። ራሱ ወርክአውት ያደርጋሉ እንግዲህ አሁን ምን መሰለ ዲፔንድ ያደርጋል። አሁን ከሪሌሽንሺፕ በፊት የነበረህ ፍሬንድሺፕ እና ከሪሌሽንሺፕ በኋላ የሚኖርህ ፍሬንድሺፕ ዲፔንድ ያደርጋል። ቦርደሩም ዲፔንድ ያደርጋል። 4 ሰዓት ላትደዋወል እንዴት ነው ምናምን ወሬ የለም ገባ። ከእንደዚህ አይነት ነገሮች አንፃር በተወሰነ መንገድ ሞዲፋይ ይደረጋል። ሲጀመር ቤስት ፍሬንድህ የምር ትሩሊ ቤስት ፍሬንድ ከሆነች ወይም ከሆነ they should understand to some extent መረዳት መቻል አለ። የማትችለውን ነገር ያውቁታል። በቃ ተስፋ ያደርጉ ካልነበረ ነው ግን ተስፋ ያደርጉ ከነበረማ ይበጠብጣሉ ነው። እነሱም ሆነ ምክር ነው ይመክሩ። አፍንጫን በላት ብላ ምንም አላማረኝም። አለም ይሄ ኬሚስትሪ ይሰራል እኮ ኖርማሊ። ይሄ አሁን ፍሬንድሺፕ አይደለም። እንደሱ ካልከው ፍሬንድሺፕ አይደለም የሚሆነው። ይቅርታችን አድርስላል። ይሄ ተስፋ የሚያደርግ ሰው ከሆነ መጀመሪያም ትሩ ፍሬንድሺፕ አልነበረም። ገባ ሌላ ነገር ሂደን አጀንዳ ነበረው ማለት ነው። ግን ትሩ ፍሬንድሺፕ ከሆነ አንደርስታንድ አድርገው ምናምን አሽማኔው ለምሳሌ በጣም ቤስት ምላት ጓደኛዬ ሪሌሽንሺፕ ውስጥ ሆና ሲሪየስ የሆነች ሪሌሽንሺፕ ውስጥ ሆና ልጁ ትንሽ ፕሮቴክቲቭ ነገር ከሆነ ጓሚል ከሆነ በምንም እኔ ላሽ ማለት አንደርስታንድ ማድረግ አለብህ። አይ እኔ እኮ መጀመሪያ ነኝ የማውቃት የጅል አስተሳሰብ ሶ ቦርደርን ማድረግ አለብህ አይነት ቢፎር እና አፍተር ግን ፍሬንድሺፕ ሉዝ አይደረግም። ስቲል ኤግዚስት ያደርጋል። ይቀጥላል። ሰዎች ኢንቲሜሲው ሊቀንስ ይችላል ምናምን እንጂ አንዳንዴ ግን ሉዝ የሚደረግበት አጋጣሚዎች ይፈጠራሉ። ኢንቲሜሲ ከባድ ወርድ አንዳንዴ ሊፈጠር ይችላል። አንተ ተረድተህ ነገሮችን ልትቀንስ ትችላለህ። ለምሳሌ አግብተው ሊሆን ይችላል ወይም ደግሞ ኮምፕሊት ሲሪየስ የሆነ ሪሌሽንሺፕ እንደጀመሩ ታውቃለህ። ሶ ሊሚትድ ትሆናለህ። ይገባሃል። ምናልባት የእሷን ስልኮች አመጠብቅ ሰው ልትሆን ትችላለህ። ኢቭን አንዳንዴ ማለት ነው። ሶ እነሱም ይገባቸውና ካንተ መደወል ወይም ደግሞ አትፈልገኝም ወይ እንደ ድሮ ምናምን ይቀንሳል። አንተ ተልኳለን ሰው ምን አይነት ነገሮች አሉ መሰለህ? አሁን ልታጸጽፍ ነው ይመስለው። አይ አልጨረስኩም ሐሳቤ። በጣም ብዙ ሰው ኤክስፒሪየንስ የሚያደርገውን ነገር ነው ቀለል አድርጎ እንትን እያለ ያለው ሰው ምንድነው መሰለህ? የኔን ልምድ ልንገርህ። ለምሳሌ ከድሮ ጀምሮ አብረን የተማርናቸው ልጆች አገቡ ማለት ይሄ ስለ 7ኛ ክፍል ምናምን የምንተዋወቅ 20 ዓመት ሊሞላው የደረሰ ጓደኝነት አለ። ሶ ሴቶቹ ካገቡ በኋላ ወንዶቹ የሰርግ ቀን ትተዋወቃለህ ምናምን የሆነ የምትተያይበት ሞመንት አለ። ከዛ በኋላ ጋር አንተ ጓደኛህን ተረድተህ እንደምትጠፋው ሁሉ በዛኛው ሳይድ ሚስትም ከሆነች ባልም ከሆነ መረዳት ከሌለ እነሱ ተገደው የሚጠፉበት ሁኔታ ይፈጠራል። የዚህ ሰውዬ ነገር የሁለታችሁ ነገር አይጥመኝም ምናምን በሚባል ሁኔታ የተራራቅናቸው ሰዎች አሉ። ገብቷል። ሰው አሁን ለቅሶ ወይ ሴክሬት የሚሰማቸው ሰዎች ናቸው ይሄን ማስበው። ለምሳሌ ይሄ ፍሬንድሺፑ የጀመረው ወይ ከልጅነት ሊሆን ይችላል ወይ ደግሞ ከስራ በሆነ አጋጣሚ ሊሆን ይችላል። ከምንም ሊሆን ይችላል። ሶ ሲንግል ሆነው ሁለቱም ፍሬንድሺፕ ቀጥሎ ወደ ፍቅር ቢለወጥ ኢትስ ኖርማል። በጣም ጥሩም ነገር እርስ በርሳቸው ይቻቻላሉ፣ ብዙ ነገር ይታወቃሉ ምናምን። ችግሩ የሚሆነውና በጣም ብዙ ሰው የማይስማማው ምንድነው አንዳቸው ሪሌሽን ከጀመሩ ወይም ደግሞ ትዳር ከጀመሩ በኋላ የሆነች ነገር አለች። ምንድነው በፊት ሲንግል ሆኖ የሚያደርጉት ነገር አሁን ለምሳሌ በየጊዜው ስልክ የሚደዋወሉት ነገር ሊሆን ይችላል፣ በአካል የሚገናኙበት ሊሆን ይችላልና ይሄ የባልየውን ሮል የሚወስድበት ይመስለዋል። ይሄ ባልየው ራሱ ሶ ባልየው ብቻ ነው ያንን ነገር ማድረግ ያለበት፣ ያኛው ሰው እያደረገ ነው። ሰዎች ብዙ አይተናል በህይወታቸው በጣም ብዙ ዋጋ የከፈሉላቸው እንደውም ትዳራቸውን ኢንቮልቭ ለማድረግ በጣም ትልቁ ሚና የተጫወቱ ሰዎች አሉ። ግን ኦልሬዲ ትዳርን ከመሰረቱ ወይም ሪሌሽን ከመሰረቱ በኋላ ግን ያላቸውን ሊሚት ማስመር አለባቸው። ይሄ ነው ማስበው ፐርሰናሊ። ካላሰመሩ ምንድነው ያኛው ሰው አንደኛ ቅናት የሚባለው ነገር ይመጣል። ለምንድነው እንደዚህ ያደረግሽው፣ ለምንድነው እንደዚህ ያደረግኩ አይነት ነገር ኮምፕሌክስ ይመጣል። ካለበለዚያ ምንድነው
እኔ አሁን የማውቀው ታሪክ አለ። በፊት ከመጋባታቸው በፊት ትምህርት ቤት እያሉ አብረው ይተዋወቃሉ። ከዛ በኋላ ግቢ ላይ አንድ ላይ ነበሩ ምናምን። ከዛ ከተጋቡ በኋላ ግንኙነታቸው እንደውም እሱ ቤት ኖርማሊ ራሳቸው ቤት ያመጡታል። ከዛ አብረው ይሆናሉ ከባልየው ጋር በጣም ቤስቶ ኖርማሊ። ከዛ ምን አይነት ነገር ተፈጠረ? እሷ ጋር ያለው ነገር በብዛት ምንድነው የሚባለው ሴት ልጅ ጋር ያለው ነገር አይቀየርም። ላይክ እንደ ወንድም ነው የምታስበው። ምንም አይነት ወንድም የላትም ምናምን። ወንዱ ጋር ያለው ነገር ምንድነው ሪሌሽን አልሳካ ያለው ሰው ነገር ነው። ሶ ምን አይነት ኮንቨርሴሽን አንድ ቀን ስልኩን ፒክ ሲያረጋይ እሷ በቃ ምንም ነገር አልተሳካልኝ፣ ሁሉ ነገር ባወራ ነፃነት የሚሰማኝ ካንቺ ጋር ነው። በቃ ቢሆን ኖሮ እንደዚህ አይነት ነገር ነውና ያ ባልየው ይሄን ነገር አየ። ሶ ምንድነው ያደረገው? ቀጥታ እቺ ልጅ ስነግረኝ ቁጭ አረጋት። ልጁም የተማረ ነው። እንደዚህ አይነት ኮንቨርሴሽን አለ። አንሄልዚ ነው ያለው ነገር፣ ጤናማ አይደለም። ስለዚህ ያለውን ነገር አንቺ እንትን በያላት። ሶ ያለውን ዲስታንስ እሷ መቋጨት ትቻለች። ሶ አንዳንዴ ምን አስባለሁ እየቀጠሉ ያሉ ሰዎች የሆነ ሳለ ላይ አንዳችሁ ኮንቨርት ያደርጋሉ ብዬ ነው የማስበው። ምክንያቱም ተቃራኒ ጾታ ናቸው። ኖት ኦልዌይስ ግን ምን መሰለህ ቢናገሩ ወደ ፍቅር እንትን ቢሉ ያንን ጓደኝነት ያጣሉ ብዬ አስባለሁ። ሶ አንዳንዴ በድብቅ ማንነት ውስጥ ሆነው እድል የሚጠባበቋል። የሆነች ቀዳዳ አለች። ያቺ ቀዳዳ የሚሰፋበትን አይነት አማራጭ የሚጠብቁ ሰዎች አሉ። ለዛ ነው ብዙ ሰዎች ቤስት ፍሬንድሺፕ በተቃራኒ ጾታ አይሰራም ብለው የሚያምኑት። ለዛ በመጀመሪያ ኃጢአት አይደለም። ክርስቶስ ጓደኛ የነበረችን ሴት ለሪሌሽንሺፕ ብታስባት ኖርማል ነው። ከኃጢአትነቱ መነሳት የለበትም። ሪሌሽንሺፕ ውስጥ እስካልሆነች ድረስ አንተ በዛ መልኩ እስካያት ድረስ መሞከሩ ችግር የለውም። ግን ከተያዘች በኋላ መሞከር ነው ጸበለስ። አሁን ይኸውልህ ከተያዘች ይሄ ልጅ ለብቻው መጠራት አለበት። ኦልሬዲ ሪሌሽንሺፕ ውስጥ ገብታለች አልከኝ አይደል? ትንሽ እሱ አስቸጋሪ ነው የሚሆነው። ግን አሁን ለምሳሌ ሴቶቹ በጣም ብዙ የሴት ጓደኞች አሉ። እንደውም ከሴቶች ጋር አሪፍ ነው ጓደኝነት ምናምን ጄኒውን ነገር አለው ምናምን ከወንድም ጋር ያው ምንድነው እንትን የወንድና የሴት ጓደኝነት ሞር አሪፍ ነው ብዬ ነው የማስበው። እንደውም ግን ቅድም እንዳልከው ነው ፈርዘር ግን ማሰብ ትንሽ ኤፈርት ይፈልጋል። ሪሌሽንሺፕ ውስጥ እሷ ስትገባ አንተ ራስህን የተወሰነ ሳብ እያደረግህ እንደ ሰውየው ባህሪ እንደውም እኔ ምን አይነት ሪሌሽንሺፖች አውቃለሁኝ። ከአንድ ጓደኛዬ ጋር ልክ ቦይፍሬንዷ መጣ አስተዋወቀችኝ። ደስ የሚል ልጅ ነው። ጓደኛሞች መሆን እንችላለን። ለሶስት ማለት ነው። ለሶስት ጓደኛሞች ሆነን ምናምን የራሳቸው ጊዜ ያላቸው የጋራ የሶስታችን ጊዜ ያለን እና እሷ ጊዜ ያለን በጣም ነፃነት ያለው ሰው። አንድ ደግሞ አለ እንትን አላት። ከዛ ቀን ጀምሮ አገታት ወይ እኔን ወይ ምናምን። እሷን መረጠችው፣ እሱን ተመቻት። እሱ አይ በቃ እኔ ምናምን ይሄኛው ህይወት ነው ለኔ። ግን አሁን ለምሳሌ እንደዚህ አይነት ሰው መጥቶ አሁን ከጓደኛ ጋር ሪሌሽንሺፕ ውስጥ ሲገባ አብዛኛው ጊዜ ሌብል ለማድረግ እንቸኩላለን። ወይ እኔን ወይ እሱን አይነት ወንድ ሲመጣ ኢንሰኪዩር ነው። ወይም ደግሞ ሴት ስትመጣ ወይ እሷን ወይ እኔን ትመርጣለህ፣ ያለበለዚያ ከእሷ ጋር ሆነህ አትቀጥልም ምናምን ኢንሰኪዩር ነች ምናምን የሚለው ሌብል ለመስጠት ብዙ ጊዜ እንጣደፋለን። ግን ሪሌሽንሺፕ ላይና ትዳር ላይ ስፔሻሊ ደግሞ ስትሆን ፓርትነርህ የፈለገውን ነገር በአንተ መወሰን ይችላል። አንተ በፓርትነርህ ገባ። ከእንደዚህ አይነት ነገር ጋር እኛ ወንዶች ማየት የማንችለውን ነገር ሴቶች ማየት የሚችሉት አለ። ሴቶች ማየት የማይችሉትን ነገር ደግሞ እኛ ወንድ ላይ ያበደ ማየት የምንችለው ነገር አለ። እንግዲህ ሁላችንም እንስማማበት ማለት ነው ገባ። እና ይሄ የተፈጥሯዊ ስጦታ ስላላቸው ብቻ የመከልከል መብት አላቸው ገባ። አንዳንዴ ኦኬ በቃ ብለህ ባትስማማበት መስማማት አለበት። ግን አሁን ምንድነው እሺ አሁን ይሄ ስለ ሴትና ወንድ ጓደኝነት ነው እያወራን የነበረው። ስለ ወንድና ወንድ ጓደኝነት እያወራን አንዱ ወንድ ጓደኛ አብረሃው ብዙ ነገር አብረህ ያረክ የዘለልክ የጨፈርክ የምን ያልክ ሲያገባ ያለውን ነገር አንደርስታንድ ማድረግ አለበት አይደል? አሁን ለምሳሌ ቀደም እንዳልኩ ጓደኛ ሲያገባ ገባ ነው። ከዛ ካገባ በኋላ የሆነ ባውንደሪዎች አሉ። ዝም ብለህ ብድግ አድርገህ ደውለህ ትላንትና የነበሩት ልጆች ምናምን ገባ። ኢቭን ጓደኛህን እንግዲህ አብሮ አደግህን ደውለህ ስታወራው ፊልተር የምታረጋቸው ነገር አሉ። ስፒከር ላይ ልትሆን ትችላለህ፣ ልትሆን ብዙ ነገር አለ። ልክ ያንን አንደርስታንድ አድርገህ እንትን ምንድነው ገለል እንደምትለው ከሴትም ጋር ሴም ስቶሪ። ይሄን አንደርስታንድ የማታረግ ሴት ደግሞ አለች ብዬ አላስቅም። የወንድ ጓደኛ ኑሯት ትንሽ ኢሞሽናሊ ሴቶቹ ጎበዝ ናቸው ኮንትሮል ስለሆኑ ሜቢ ሊደብራቸው ይችላል። ግን ይሄ የወንድ ኦፒኒየን ብቻ ነው። በሴቶች ሚብስ ነው ይመስለኝ እንደዛ አይነት ነገር ትንሽ ሊደብራቸው ይችላል። አላቅም ብቻ ግን እንትን ሲመጣ አንተ ጋር ገርል ሶፋር ሶ ጉድ
ገርል ፍሬንድ ሲኖርህ ምናምን ነገር እኔ አላውቅም። እኔ አሁን ተመችቶኛል፣ ልዩዬ ተመችቶኛል። የመጀመሪያ አካባቢ ሊጎረብጡ ይችላሉ። ለምሳሌ ልበልህና የተለየ ባህሪ ማሳየት ትጀምራለህ አንተ ልበል። ልክ አሁን ገርል ፍሬንድ ያስክ ከዛ በኋላ ትንሽ ዲስታንስን እንትን ስትል አንተማ እቺ ልጅ ከመጣች በኋላ ምናምን ጠፋ ምናምን ትላለች። ከዛ በኋላ ግን ሲሪየስ ነገር እየሆነ እንደመጣ ሲያረጋግጡ ዳራቸውን ይዛሉ ብዬ ነው የማስበው። ያንን ስፔስ ያስጠብቁታል። ሲጀመር እኔ ምን እንደሆነ ታውቃለህ፣ በሩን የምትከፍተው አንተ ነህ። ስለ አንድ ሰው አንተ በፍጹም ፍቅር የምትወዳትን ሴት ማንም ሰው መጥቶ ኮሜንት አያደርግም። ገብቷል? በሩን የሚከፍቱት ሰዎች ናቸው። ቆይቺን ነው በከተማ ቋንቋ ታውቀዋለህ። ገብቷል? የሆነ ሌበር ጀምሬ ምናምን እያጫወትኩ ነው ምናምን ብለህ ኢንትሮዲዩስ ያደረከውን ሰው ማንም ሰው ሪስፔክት አያደርጉልህም። ቺኳ የምትለው ተርም ባይ ዘ ዌይ ራሱ የሆነ እንትን አላት። ቺኳ ብለህ ከዛ ቀጥሎ የምትለው ነገር ማተር አያደርግም። ኦልሬዲ ገልነዋል ነገር ባክ ቺኳ ምናምን ባክ ምናምን ለቀልድ በር የከፈትክላቸው ሰዎች ጨምረው ነው የሚመጡት። እንደውም ትንሽ ደግሞ ይሄ አዲስ ግንኙነት ስትጀምር የባህሪ ለውጥ ቶሎ ልታመጣ ትችላለህ። የምታመሽ ሰው በጊዜ ገብተህ ለማውራት ምናምንና ያው አዲስ ሰው መጥቶ ሚሪንዳ አስጀምረዋለች ምናምን። እኔ እንደዛ አሁን ባለው እንደዛ ነው። ሰኞና ሐሙስ ማታ ኳስ እንጫወታለን። ጤና ቡድን ለማለት እንኳን ይከብዳል። ወጣት ነኝ የብሔራዊ ቡድን አይደለም መቼም። እንጫወታለን ሰኞና ሐሙስ እቤት። ከዛ ከጌም ስንወጣ በፊት ወይ የሆነ ጁስ እንጠጣለን ወይ የሆነ ቦታ እራት እንበላለን። ማለት የተለመደ ነገር ነው። አሁን እየሮጥኩ ወደ ቤት ነው የሚሄደው። የሆነ ነገር አገነፋለሁ ምናምን የሆነ ነገር በልተን እንተኛለን። በዚህ የሌለ ነው እንዳሉ ሙድ የሚያዝብኝ እና በቃ ወጣን ስራ አብራችሁ ነው ማለት ያው ብዙ ጊዜ ነው ጋነች እና ያው ሙድ የሚያጨውኛለሁ። ግን እኔ ችግርም ገጥሞኝ ሰምቻ ቃለው ልንገራችሁ። ይሄ ልጅ የማውቀው ልጅ ነው። ገርል ፍሬንድ ሆስተስ ናት እና አብረው ነው የሚኖሩት ጠበብ ያለ ቤት ውስጥ ምናምን እና ትሄዳለች ትመጣለች። የስራ ባህሪዋ እንደዛ ነውና የሆነ ጊዜ ላይ ጓደኛው ቤት በሆነ ምክንያት የሚጠጋበት ቦታ አልነበረው። እሱ ማስጠጋት ነበረበት። ማለት ይሄ ቤስት ፍሬንዱ ነው ምናምን ስራ አልነበረውም። በቃ የተጉላላ ልጅ ነው ምናምን። እሷ ብዙ ጊዜ ስለማትኖር ለምን አንድ ክፍል ተከራይተን ማለት አንድ ክፍል ጨምረንበት እኔ ሩም ይኖረኝ እንደ ፓርትነር ሊኖር ማለት ነው። እንደዛ አለው። ፒስ አለ። በቃ የሚከፍለውም ይሄ ራሱ ነው አንድ ክፍል ያለው ልጅ ማለት ነው። ቤቱን ሰፋ አደረገና ምናምን አንድ ላይ መሆን ጀመሩ። ፍሬንድ ነው የሁለቱም ፍሬንድ ነው ማለት ነው ያኛው ልጅ። ከዕለታት አንድ ቀን ግን በቃ በዛው ጠፉ። ተያይዘው ጠፉ። ምንም የማይጠረጠር ማለት ቤስት ፍሬንድ ስለ ይሄ በቃ እሞትላለሁ የሚባባሉ ፍሬንዶች ናቸው። ወደ ቤቱም ሲገባ ዝም ብሎ ኢዚ ስለሆነ አይደለም የሚያስገባው ገባ። እና አንዳንድ ፍሬንድሺፖች ደግሞ አንዳንድ የወንድና የሴት ፍሬንድሺፖች መጨረሻቸው በሁለቱም ይሄ የተጠና ምናምን አካሄድ ሳይሆን ድንገት በሚፈጠሩ ነገሮች በተለይ ደግሞ ይሄ ክለብ ላይ ምናምን ብዙ ሃንጋውት ምናምን የሚበዛበት ሁኔታ ላይ ደግሞ ብቻህንም ብቻ ላትሆን ትችላለህ። አንዳንድ ውሳኔዎችን ስትወስድ ተባብራችሁ ከነ ጆኒ ዎከር ጋር ተመሳጥራችሁ በቃ ይበላሻል። የሚገራርሙ ፍሬንድሺፖች ተበላሽተው ሰምተን አይተንም እናውቃለን ምናምን። አንዳንዶቹ ለራሳቸው ይቅርታ ያደርጋሉ፣ ለግንኙነቶቻቸው ይቅርታ ያደርጉና በቃ አላየንም አልሰማንም አይነት ሽምጥጥ አድርገው አንዳንድ ጊዜ ደግሞ ዩ ኔቨር ነው እንደዛ አይነት የተሸማጠጡ ሰዎች ይሆናሉ ፍሬንዶች ነን እያሉ ያሉት። ያቺ ቀን የተፈጠረችው ነገር አንዳቸው ላይ የጫረችው የሆነ አይነት ስሜት ሊኖር ይችላል። ሁለቱም ላይ ነው የሚኖር። ፕላስ ደግሞ ብዙ ጊዜ የወንድ ጓደኛ እንዲኖርሽ አልፈልግም የወንድ ጓደኛ እንዲኖር አልፈልግም የሚሉ ሰዎች የኋላ ታሪካቸው ይወስነዋል። ገብቷል? ከትራማ ላይ ተነስተው ማለት ነው። ገብቷል? በቃ በአንድ ሰው ድፍን ዓለም ተመሳሳይ ሰው የሚመስላቸው ሰው አለ። ምንም ቢወዳት ምንም ቢያምናት ምንም አይነት ስለ ስብዕና እውቀት ቢኖረው የቀደመ ልምዱ የማይፈቅድለት ቀጥሎ ያለውን ውሳኔ ዲክቴት ያደርጋል።
ከዛ ደግሞ ወንድ ለወንድ እርስ በርስ የምንተዋወቀው ነገር አለ። አንዳንዴ ፍራቾች ከምን ይመጣሉ መሰል በቃ እርስ በርስ የሚገቡ ነገሮች አሉ። የምሬን ነው የምልህ። እኔ አሁን ለምሳሌ ይሄ ቤስት ፍሬንድ ምናምን ላይክ ከተማው ነው እንግዲህ የሚገቡ ነገሮች አሉ። በቃ የኔ ቤስት ፍሬንድ እሱ ነው ምናምን ካለች ወዛሬ ወንዶች ብቻ ተሰብስባችሁ እንደልባችሁ ናችሁ ነው አልስማማም የሚል የለም። ሶ አናሊዝ የሚያደርገውና ኖርማሊ በብዛት ኮንቨርት የሚያደርግበት ምንድነው ሞር ነፃነት ይሰማቸዋል። እነዚህ ሰዎች ለሚስቱ ማይነግራትን ነገር ለሷ ሊነግራት ይችላል። አንዳንዴ ወንድ የሚያጠፋው ነገር ሊኖር ይችላል ምናምን ለሚስቱ ማይነግራት ለሷ በቃ አለ። ይሄ እኔ አሁን በቅርብ የማውቀው ነገር ምሳሌ ዝም ብለን ብናነሳ ብዬ በቃ ለምሳሌ የሆነ ድብቅ ነገር ሊኖረው ይችላል እሱ የሚያደርገው ሚስቱም ማታውቀው ለሷ ቢነግራት ወይ ጸብ የሚፈጠርበት ወይ ትዳሩን የሚያጣበት በቃ ነፃነት የማይሰማበት ነገር ግን በእናትሽ ዛሬ እኮ እንትን ተፈጥሮ ነው እስቲ ላውራሽ ምናምን ብሎ ለሱ ለቤስት ፍሬንዷ የሚነግረው ነገር አለ። ለጓደኛው የሚቀለው ስቶሪ ያለው ፍሬዝ እናድርገው ይሄን ከወንድ ቤስት ፍሬንዱ ለሴት ቤስት ፍሬንዱ ሞር ኢሞሽናሊ ኤክስፖዝድ የሆነ ወንድ ብዙ ነው አለ። ወንድ ቤስት ፍሬንድ አንደርስታንድ የሚያደርግህ እስከሆነ ኤክስቴንት ድረስ ነው። ሴቷ ግን ኢሞሽናሊ ሞር አቬይለብል ስለሆነች በደንብ ትረዳሃለች። ገባ እና ኦፕን አፕ ስታረግ የራስን የግል እንትንን በጣም ክፍት አድርገህ ስታወራ ከወንዱ ይልቅ ለሴቷ ጓደኛ ፕሪፈር የምታደርግበት ጊዜ ይበልጣል። ወደ ሚስትህ ስንመጣ ግን ሚስትህ በጣም ከብዙ ፐርስፔክቲቭ ነው ነገሮችን ያንተን ውሳኔዎች ጀጅ የምታደርገው ያንተን ምርጫዎች የምታይበት አንግል ይለያያል። ከፋይናንሻል ስቴት ደረጃ ሊሆን ይችላል፣ ቤተሰብ ወደፊት ከመገንባትና ኤክስፔክት ከሚደረግበት ፋሚሊ ከሚያይህ ደረጃ ሊሆን ይችላል። ከብዙ ነገር ሚስት ስለምታይ ትንሽ ያዝ የማድረጉ ነገርና ጉልበተኛ የመሆኑ ነገር ይበልጣል። ሴት ገርል ፍሬንድህ ግን is where you open up and be yourself ገባ። ወንዱ ደግሞ ኢሞሽናሊ አይገባም። ይለደዛ ጭንጭ ይባካል ወንዳረለ ቻለው ነው ቢካ እና ከዛ ነገሮች አንፃር ትንሽ ትሪኪ ነው የሴት ጓደኛ። ለዛ ነው ቤስት ፍሬንድ ሞር እየተረዳችሁት በመጣ ቁጥር ፍሪደም ያገኛል፣ ነፃነት ይሰማዋልና ትንሽ ኮንቨርት የመሆን ቻንሱ እንደዚህ አይነት ነገር ፕላስ ደግሞ ሾልኮ የመግባት እድል የሚጨምርባቸው አጋጣሚዎች አሉ። ለምሳሌ አንተ በሆነ ሁኔታ ውስጥ እየተስማማችሁ አይደለም፣ ዲስቴስ እያወራችሁ አይደለም፣ እየተረዳሃት አይደለም፣ በመሃል ኩርፊያ ይኖራል። ሶ ሄዳ የምታወራው ቤስት ጓደኛ አለ ማለት ነው። ሶ ብዙ ጊዜ ይሄ የሀዘኔታ ስሜት ሲፈጠር የሚፈጠሩ ስህተቶች አሉ። አንተ የነሳሃትን ነገር ለመሙላት የሚሞክር ጓደኛ ይፈጠራል። ከዛ በዛ ኦፕኒንግ መሃል በጣም ብዙ ሪሌሽንሺፖችና ብዙ ትዳሮች የሚፈርሱት በእንደዚህ አይነት ኬዝ አሳስቦኝ አያውቅም። መድኃኒዓለም እንዴ እኔ ሲጀመር ሪሌሽንሺፕ እሷም ታየዋለች ይሄንን እንግዲህ ሪሌሽንሺፕ ውስጥ ሆኜ ሁልጊዜ የማስበው ስፔሻሊ ናውዴይስ እንደዚህ አይነት ክፍተት ተፈጥሮ በመሃላችን ስህተቱን የሰራሁት እኔ ከሆንኩኝ በህሊና ይወቅሰኛል። እሷ ባትወቅሰኝ በዙሪያችን ያሉ ሰዎች ባይወቅሱኝ ለህሊና ይወቅሳል። የሆነ ሰው እኔ አምሹር ማለት ነው የሆነ ተርም ይኖረዋል፣ የሆነ በሽታ ነው እርግጠኛ ነኝ። የሆነ ሰው ልብ ሰብረህ የሆነ ሰው በጣም ዳሜጅ አድርገው ካለፈ በኋላ ሌላ ሪሌሽንሺፕ ውስጥ ሆነ ሌላ ህይወትን እየኖርክ የሚሰማህ ጊልት አለ። ያ ይሄ ጥፋተኝነት ስሜት ምናምን በጣም ከባድ ነው ለመሸከም። እሺ ስፔሻሊ ደግሞ የሰራኸው ነገር በጣም ከባድ እንደሆነ ለራስህ አድሚት የምታረግ ከሆነ የማትክድ ከሆነ ከራስህ ጋር ሪል ከሆንክ አምሹር ስም አለው ይሄ የሆነ በጣም ከባድ ነገር ነው። እሱን እኔ ያላርግ እንጂ ከሄደች እግዚአብሔርን ትሰርሎስ ይመረም የራሷ ኪሳራ። እኔ በእንደዚህ አይነት ነገር ለሚቀጥለው ሪሌሽንሺፕ ትራማን ተሸክሜ አልሄድም። በእውነት በእንደዚህ አይነት ክፍተት በመሃላችን ባለ ክፍተት ሌላ ሰው ሄዳ የምታማክረው የነበረ ቤስት ፍሬንድ ምናምን ነገር መጥቶ የሆነ ነገር ተፈጥሮ ምናምን ሲጀመር የለም ቴንክ ጋድ ጓደኛ የላትም። ግን ቢኖርና ቢመጣና የሆነ ነገር ቢፈጠር ራሱ አክቹሊ ከተማው እኮ በጣም ቆንጆ ነገር እኮ ነው ያነሳው። በነገር ላይ እንተውና ያንተ መሆኑን ይሄን ታሪክ በአንተ ምሳሌ መውሰዳችን እንተውና ወደ ቴብሉ ላይ ብናስቀምጠው በዚህ አይነት ሁኔታ የሄደች ልጅ እግዚአብሔር ገላገለህ እኮ ለትዳር ወርዝ አታውቅም። በቅርቡ አንተ ነው ገባ። ይሄ ክሊር የሆነ ነገር ነው። እንደዚህ አይነት ክፍተቶችን አንዳንድ ነገሮችን አንተ ኮንትሮል ልታደርጋቸው የምትችላቸው አይደሉም። በአሁኑ ሰዓት በተለይ ለምሳሌ ቀስ እያለ ከዚህ በኋላ እየቀረ መሄድ ይመስለኛል። ይሄ ወንድ ፍሬንድ ማንድራው ሴት ፍሬንድ አትኖርህ ምናምን የሚባልበት ሁኔታ ዘመኑ ራሱ አስቸጋሪ እየሆነ መሄድ ይመስለኛል። ሰዎች በጣም ሊበራል እየሆኑ ነው። የተለያዩ ሀሳቦችን ነፃነቶችን ምናምን እየወሰዱ ነው በራሳቸው። አሁንም ቢሆን በነገር ላይ በጣም አስቸጋሪ ነው።
ግን እንትኑ ሶሻል ሚዲያ ደግሞ የሚገርም ኢምፓክት አለው እዚህ ላይ የሚገርም ይፈጥራል። እስፔሻሊ ይሄ ምንድነው በፊት ዴቲንግ አፖች ምንድን ነበር የሚባሉት? ምንድን ነው አግብተሻል? ቲንደር። አሁን ምን ይመስላችኋል? ዴቲንግ አፕ አሁን ምን ይመስላል? ምን ናቀው አፕሊኬሽን እኛ እኮ አቁመናል አባት። አሁን ኢንስታግራም እና ስናፕቻት ነው ሰው በቃ በስነ ስርዓት ዴት የሚያደርግበት የሚጣበስበት አዳዲስ ሪሌሽንሺፖች የሚመሰረቱበት ምናምን ትዳር የሚያፈርስ ሪሌሽንሺፕ የሚያፈርስ በሴም አፕሊኬሽን ያለው ኢምፓክት ልነግርህ አልችልም። የኛ ጀነሬሽን አሁን ወር ዱምድ ምናምን ጉዳችን ነው ገደል ገባ ምናምን ብዬ ማውራት አልፈልግም፣ ግን በጣም ያልታደለ ጀነሬሽን ከዚህ ነገር አስፔክት ማለት በነገራችን ላይ ሪሌሽንሺፕ መጀመሪያ ብቻ ሳይሆን እነዚህ ያልካቸው አፖች ማይክሮ ቺቲንግ የሚጀምሩባቸው ቦታዎች ዝም ብለህ ስቶሪ ላይክ ማድረግ ስቶሪ ስደጋግም ፐርሰናል ነገራችንን እያወራን ስንሄድ ጥሩ ነው በሚል ፎሎ ያረጉኛል፣ ፎሎ ባክ አረጋለሁ። እንግዲህ ሶሻል ሚዲያ ላይ የሚያቁኝ ሰዎች ናቸው ፎሎ የሚያረጉኝ ብዬ ስለማስብ ብዙ ጊዜ መልስ ነበር። and then she explained ዝም ብለህ ሰው ፎሎ ባክ አታርግ ብላኝ። እኔ መጀመሪያ ላይ ሊበራል ናቸው ምናምን ብሎ እንዳሰበው ምናምን ምናምን ማለት ጀምሬ ነበር የምር። ከዛ ኤክስፕሌን አደረገች which is 100% ሴንስ የሚሰጥ ነገር። አይ አንተ እኮ ፎሎ ባክ ስታረጋቸው እነሱ የሚሉት ሴቶቹ or whatever the group are like እንትን ብሎ ነው አይ እሱ ፎሎ አረገኝ ሳይሆን ስሙ የካሊ ቦይፍሬንድ እኮ እኔን ፎሎ አረገኝ ነው ብላ የምታወራው ሴንሱ ይለወጣል ማለት ነው። ገባህ? እንትኑ ኢንተርፕሬሽኑ ይቀየራል። እሷን መጥፎ ቦታ ላይ ያስቀምጣታል ማለት ነው። ሶ ፎሎ ባክ በጣም ዴንጀረስ ነገር እንደሆነ በዛ ተማርኩኝ። ከዛ I stopped following back። የምርህን ነው አትመልስም። ግን ከሶሻል ሚዲያው ሰው ያልከው ማለት ነው በጣም ዲቴይል ስላየው ነው። ሰዎች የሆነ ሪሌሽንሺፕ ውስጥ ችግር ሲኖር በተለይ ደግሞ ሰዎችን እንደበደልክ ስታቅ የራስህ አእምሮ አለ። ሶ ኩርፊያን ቢኖር የሆነ ያልተግባባችሁበት ንዴት ቢኖር ቶሎ ለማድረቅ ትሞክራለህ ሰላም እንዲፈጠር። at the same time ግን ሞክረው የሚወዱትን ሰው መመለስ እንዲሆንላቸው የሚፈልጉትን ነገር ሞክረው ልባቸው የሚደክም ሰዎች አሉ። በቃ የሚያቀታቸው ማለት ነው። አልኩት ይሄ ሰው አይለወጥም። አግብተውም ሊሆን ይችላል በጓደኝነትም ማለት ሶ በዛ መሃል ማረፊያ ስታጣ ግዴታ ሌላ ቦታ የምታርፍ ወፍ ትኖራለች፣ ሴት ትኖራለች። ገብቷል? ሶ እዛ ውስጥ ጓደኛ ሊሾልክ ይችላል ነው ማለት የምትወደው ሰው አለ። እሱ ምርጫዋ ነው፣ የመጀመሪያ ምርጫዋ ነው ምናምን ግን እየሰማት ካልሆነ እድሜዋ እየተበላ እንደሆነ ካሰበች ገብቷል ትክክለኛ ቦታ ላይ እንዳልሆነች ካሰበች ጓደኛዋንም ኮንሲደር ታደርገዋለች። ሶ ቀደም ያልኩ ሄደ ስለሱ ነው የምታወራው ማለት እንዲያርጉኝ እንዲ ብለው አልሰማም እንዲ ብለው ያረግም ምናምን። ሶ at the same time አንዳንዴ ሰዎች ጥለው ሄደው ራሱ ምክንያቱ አንተ ልትሆን ትችላለህ። ገባ? ያ ግን አሁን ለምሳሌ ጓደኞች ጥፋተኛ ላይ ሆኑ ይችላሉ ነው 100%። አሁን በእንደዚህ አይነት ሲቹዌሽን ማለት ነው አንተ ኢሞሽናሊ አቬለብል ካልሆንክ ኮሚኒኬት ማድረግ ካልቻልክ ከሚስት ጋር I'm not just saying this እሺ እንትን ምናምን አይደለም የምር ከልብ ነው ማለት ነው። ኮሚኒኬት ማድረግ ማትችል ከሆነ ኢሞሽናሊ አቬለብል ካልሆንክ አንደርስታንድ ማታረጋት ከሆነ ቫይስ ቨርሳ እሷም አንደርስታንድ ማታረግህ ከሆነ አንተን ስሜትህን ማትረዳ ከሆነ ፍላጎትህን አላማህን ሰፖርት ማታረግ ከሆነ አንተ ይሄን ክፍተት አይተህ ሌላ ጓደኛ ሴት ጋር ብትሄድና እሷ ሌላ ጓደኛዋ ወንድ ጋር አንተ እንደምትለው ብትሄድ why would you care? ለምን ኬር ታረጋለህ? እኩል ሀፕን ያደርጋል። you are never available emotionally ለሪሌሽንሺፑ መጀመሪያ ላይ እኩል ሀፕን ያደርጋል። ምን መሰለህ አንዳንድ ሰዎች እኩል ሀፕን ያርጋር ነው ሰፓሬት ባረገ ሪሌሽንሺፕ አንተ ባለህ ሪሌሽንሺፕ አንተ available ስላልሆንክ እሷ ሄደችም በል ለምን ይደብራል እኮ ሰዎች አለማወቃቸው ነው። አልሰራህም ሪሌሽንሺፕ ላይ ምን መሰለህ ችግሩ አንተ አታውቀውም። ገብቷል? እሷ ብዙ ነገር ጎርሏታል። ዛሬ እግር ጥሎኝ ልንከራከር ምን መሰለህ አንተ እንዳጎደልክ አታውቅም። ህመም ያለው እሷ ጋር የጎደለ ነገር ሶ አንተ ሙሉ ነገር እየሰጠህ ነው። ከዚህ በላይ ምን ላርጋት ምናምን እያልክ ነው። አለማወቅ ከጥፋተኝነት አይደለም። ኤግዛክትሊ አይደለም። የሆነ ሰዓት ላይ እኮ ማለት ነው። እሺ ቆይ እናስጨርሰው። እሺ ብዙ ጊዜ የሚገርም ሰው ምን መሰለህ እኔ እያልኩ ያለሁት አንተ የሆነ ነገር ሙሉ እንደሆንክ ነው የሚሰማ። ብዙ ጊዜ ሰዎች እነሱ ምንም ያጎደሉ የሆነ ቀን ነው የሚነቁት። ዞር ብሎ ሲያዩ
ወደ አይደለም ጥላኝ ሄደችው የሚል ሞመንት ላይ ይደርሳል ከጊዜ በኋላ። መጀመሪያም እልህ ይኖራል፣ እቺ ከሃዲ ይኖራል፣ ስም ማጥፋት ይኖራል። ብዙ ጊዜ ሰዎች የምንሸሸው የሰው ፍርድ ነው። እኔና ሶፊ ካለን ጓደኞቻችን ምን እያሉ ነው ገብቷል፣ ማን ተረዳው፣ ማን እየተወቀሰ ነው የሚያሳስበን። አት ዘ ሴም ታይም ግን ከራስ ጋር ቁጭ ብለህ ስታስበው አንድ ሴት ጓደኛዋ ጋር ሄዳር አንተን ብትለውጥህ ሙሉ በሙሉ አንተ አስቀድመህ ትታት ነበር ሳታውቀው። እሱ ሊገባ ይችላል ገብቷል። ዘግይተን ነው የምንረዳው። ኦኬ እቺ ሴት ጥላኝ ስትሄድ አይ ቲንክ አይ ጌት ዘ ፖይንት ነበራት። አሁን ገብቶኛል። ይኸውልህ አሁን ምን መሰለህ እኔ ስራ ስሰራ ዴይሊ ሪፖርት አለ፣ ዊክሊ ሪፖርት አለ። እሺ የቀን ሽያጭ እንሰራለን፣ ኤክስፔንስ እንሰራለን፣ ምን እንሰራለን። ከዛ ሳምንታዊ ሪፖርት አለ። ይሄ ስራዬ ነው፣ እንጀራዬ ነው። ልክ እንደዚህ ትዳርህም ስራ ነው። የሆነ ሰዓት ላይ ልክ እንደ ሚቲንግ ተቀመጡ አይደለም። የሆነ ሰዓት ላይ ተቀምጣ ሪሌሽንሺፕ የሚሆን ማለት ነው። ምንድን ነው የደበረሽ ነገር አለ ወይ? is everything going okay? are you happy ብሎ መጠየቅ ኖርማል ነው ወይ ደግሞ? እሺ ከዛ ዱ ኢት ደግሞ እሺ የምር አሁን አርጊው አውቃለሁ የአሁን ጉድ ያለፈው ዳግማዊ ትንሳኤ ትላንት ነው። I promise to God are you happy? ደስተኛ ነሽ ወይ? ከዛ አይ እኔ ሮብና ሐሙስ ከጓደኞቼ ጋር ኳስ ተጫውተህ ስትመጣ የምታመሸው ደብሮኛል እንደዚህ ምናምን ነገር ካለ ኢሞሽናሊ አንደርስታንድ ሳታረጋት ሴንስ ሳይሰጥልህ አድርገው ዝም ብለህ በቃ አይ እንደዚህ ብላኛለች ምናምን ነገር ዝም ብዬ ልግባ ወደ ቤት ምናምን ብለህ አድርገው። ይሄንን ሁላ ነገር ዋጋ ከፍለለት ራስ ላይ ይሄን ሁላ ነገር ሰርተህ ለሪሌሽንሺፑ ጥላ ከሄደች እኔ የሆነ ሂት ማለት ምናምን አገናኝሻለሁ ያበዴት ይሆናል ማስተበስ እንጂ ማለት ሪሌሽንሺፕ ላይ ሰርተሃል ገባ የፈለገ ነገር ቢሆን አትሰማኝም ኢሞሽናሊ አቬይለብል አልነበርክም ካጠገብ ያልነበርክም ይውላ ስቸገር እንደዚህ ምናምን ልጆቹን ጧትና ማታ ከትምህርት ቤት ካስመጣው በኋላ እንደዚህ ሲሰራ ምናምን ያግዘኝ ሰው የለምና ለነዚህ ነገሮች አቴንሽን ሰጥተህ ሶሉሽን አብራሃት ለማምጣት ማትሰራ ከሆነ ጓደኛዋ ጋር ስትሄድ እኔ እኮ አላወኩም ነበር ምናምን ብትል በቃ ይሄ ነው ኢን ሾርት ምን መሰለ የተውነው ነገር ሲተወን ማለቃቀስ የለም በቃ ገብቷል እንድትሄድ ገፍተሃታል ማለት ግን ደግሞ ሪሌሽንሺፕህ ላይ ሰርተህ እንደዚህ ለፍተህ እንደዚህ አይነት ነገር ሲፈጠር ነው በጣም የሚያናድድ እሱ ገባው ትልቁ በጣም ያበሳጨ ነገር እሱ ነው። እሱ ቢትራይል ነው በቃ በደንብ እንትን ተደርጋል በጣም ትልቅ ባክስታቢንግ ማለት እንደዚህ ግን አሁን ቆንጆ ፖይንት ነው ያነሳችሁት። ይሄ ያልኩ ነገር አለማወቅ ከጥፋተኝነት አይደለም የሚለው ነገር ብዙ ወንዶች የሚሸወደው የማስበው ነገር አሁን እሱ ያለውን ፕሮሰስ አለ። በመጀመሪያ ትንሽ የኛ ሀገር የወንድ ካራክተሮች አሉ የምንወዳቸው ማለት ነው የወደድናቸው የምናድጋቸውና ይሄ እየተወደድክ ፍቅሩን አለመመለስ የሚሰማህን ፊሊንግ በትክክል ኤክስፖዝ እያደረክ አለመስጠት የሆነ የሚሰጥህ የሆነ ሉዓላዊነት ያለ ይመስላል አንዳንድ ጊዜ እና ተጀናትለህ እሷ ሁሌ ፈላጊ የመሰለች ምናምን ትመጣና ዞሮ ቅድም እንዳለው ነው አንተ አታውቀው ይሆናል ምን ነጥብ እየጣልክ እንደሆነ እሷ ግን እየደመረች ነው በእያንዳንዱ ቀን እንድታስተካክለው ምናልባት በተለያዩ መንገዶች ሞክራ ሊሆን ይችላል። በጣም ኢግኖራንት ሆነ ከዛ በኋላ በቃ ቅንጥስ ይላል ይሄ ሪሌሽንሺፕ ወደ ጓደኛህም አይሆን ኤኒዌር ነጥብ እየጣልክ ትመጣና ከሄደች በኋላ ነው ፊገር አውት የምታደርገው የምትነቀው። ዋው በጣም ወርቃማ ድል ሊሆን ይችላል ያመለጠህ ማለት ነው። ይሄ አይ ቲንክ በጣም የብዙ ወንዶች ፕሮብለም ነው። በጣም የብዙ ወንዶች ማቀጠጥ ይችላል። ኖርማሊ ምንድነው መሰለህ አገባው በጣም ላይክ ጸጥ ምንድነው በብዛት ሪሌሽንሺፕ ላይ ወይም ጋብቻ ላይ ትዳር ላይ መታደስ አለበት የሚባለው ለዛ። ምክንያቱም አሁን ትዳር ውስጥ ከመግባት በፊት ብዙ የምታስለምዳት ነገር ይኖራል። ትዳር ውስጥ ከገባ በኋላ ወንድ ልጅ መቼም ሩጫ ላይ ነው። እሷም ወደ ልጆች ትሄዳለች፣ አንተም ወደ ፋይናንሻል ነው ጀስት ፕሮቫይድ ስላረክ ብቻ ወይ ገንዘብ ስለሰጣት ብቻ ያ ፍቅር ይቀጥላል ማለት ነው። ኢሞሽናሊ በደንብ ኮኔክት እንዳረከው መረዳትም አለብን። ለዛ ነው ይሄ መሀል ላይ ምን አይነት ነገር እየተሰማት ነው፣ ከወለደሽ በኋላ ምን አይነት ፊል እያደረገች ነው፣ ጀስት ያቋረጥኩበት ነገር ምን አለ ምናምን የሚለው ነገር አንደርስታንድ ማለት ነው። ያው የፈለገ ነው ማተር ሃው ቢዚ ዩ አር ምንም ያህል አንተ ቢዚ ብትሆንና ኦኩፓይድ ብትሆን በብዙ ነገሮች እቺ 2 ደቂቃ ምክንያቱም ላይክ ትዳርህ ነው ህይወትህ ነው ምንህ ነው ልጅም ወልደሃል ምን ኮርስ ትንሽ ሪፖርት ለማግኘት 2 ደቂቃ is enough you know እንትን ኮንክ ሪፖርት እንደመጠየቅ እኮ ነው። በቃ ሃውስ ቲንግስ አር ጎይንግ ተመችቶሻል እሷም እንደዛ በጠይቀ የተሻለ ነው። እነሱ ነገሮች ድንገት አይመጡም ብዬ ነው የማምነው። ያው አሁን አንተ ነገሮችን ሰዎችን እያስደሰትኩ ነው የሚል ሰልፍ ኦዲት የሚኖርህ የሆነ ልምድ ሲኖር ነው በህይወት ውስጥ ጓደኞች ጋር ካልተለማመድከው ቤተሰብ ውስጥ ካልተለማመድከው ምናምን ድንገት የሚመጣ ነገር አይደለም። ሲጀመር ምን መሰለህ ወይም ደግሞ በጣም የምትፈልገው ሰው ሲሆን ምናምን ሉዝ ማድረግ የማትፈልገው ሰው ሲሆን የምር ፋንክሽን ማድረግ አለበት ብለህ ሪሌሽንሺፕ ውስጥ ታምን
ስታምን አይ ቲንክ ይመጣልሃል በራሱ እና ነጥብም እየጣልክ ሉዝ ካረክም ለምሳሌ ካሁን በፊት በነበረ ግንኙነት ሉዝ አድርገህ ከነበረ አሁን አትቀልጥ ቀላል ብዬ አላስብም። ገባ አንድና ቴሌ ናት ያለው ይሄ ሪሌሽንሺፕ ሃስ ቱ ወርክ ብለህ ካሰብክ ግዴታ ያ አሁን እንግዲህ በዚህ ኮንቨርሴሽን ስለ አይፎን ብዙ ነገር ተምራችኋል ብለን በጣም አሪፍ ታይም ሜሴጅ ቴክ ዩ ቺርስ ደስ ብሎናል ስለመጣ